ተመልሰናል። የተወደዳችሁ አድማጮቻችን ምርጫችሁ መናኸሪያ በማድረግ ከኛ ጋር ስለሆናችሁ ከልብ እናመሰግናለን። ቀደም ሲል በትዕግስት አበራ የተዘጋጀውን የትረካ ጥንቅር ነበር አድምጠን የተመለስነው። ሙዚቃም ተገባብዘን አሁን ደግሞ ሰዓቱ ክፍል አንድ ስፖርታዊ መረጃዎችን የምንሰማበት ነው። ለዚህም ባልደረባዬ ሚካኤል ልጅኔ ስቱዲዮ ተገኝቷል። ሚካኤል እንደምን አደርክ? አለን እንደምናላችሁ ብያለን ማለት አለን ይመስገን። ዛሬ ምን ጉዳዮች እናነሳለን? የተለያዩ ጉዳዮች ይነሳሉ። ምናልባት ከሀገራችን የእግር ኳስ ጉዳዮች ጋር በተያያዘ 17 ዓመታች ብሔራዊ ቡድኑ የአፍሪካ ዋንጫ ዝግጅቱን በይፋ ጀምሯል። ምን ሁነቶች ነው ያሉት የሚለውን የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረጋቸው አንዳንድ መረጃዎች አሉ። ከቡድን ዜና ጋር በተያያዘ ይፋ መግለጫ ከመስጠታቸው በፊት እየተነሱ የሚገኙ ርዕሰ ጉዳዮች ስለመሆናቸው ማስመሪያ ያስፈልጋል። እነዚህ ነጥቦች እናነሳለን። ከዞጫ ቴክስ ላይም ትላንትና የተጀመረ አንድ የውድድር ምዕራፍ አለ። በተለይ ደግሞ ሴኔጋል በተለይ የአፍሪካ የወጣቶች የኦሎምፒክ ውድድር ምዕራፍ ላይ ሊመረጡ የሚችሉበት አጋጣሚን የሚዘረጋ የውድድር ምዕራፍ ተከፍቷል። ከዛ ጋር በተያያዘም ይፋ የተደረጉ መረጃዎች አሉ። ትናንትና የተጀመረው ውድድር ነው አዲስ አበባ ስቴዲየም ላይ። እነዚህ ጉዳዮች እንዳሳለን። በአርማዶ ላይ ያው ዛሬ ብዙዎች እንደሚጠብቁት የአውሮፓ ሻምፒየንስ ሊግ ግማሽ ፍጻሜ አንዱ መርሃ ግብር ዛሬ ይደረጋል። ቀሪው አንድ መርሃ ግብር ደግሞ ነገ ይደረጋል። የመጀመሪያው ጨዋታ ዛሬ ምናልባትም ከፍጻሜ በፊት ፍጻሜ የሚል ስያሜ የተሰጠው ክላሽ ኦፍ ጃይንትስ የሚል ስያሜም በማህበራዊ ሚዲያዎች ላይ በጣም በስፋት እየተሰጠ ይገኛል። ከፓሪስ ሴን ጀርሜንና ባየር ሙኒክ ጨዋታ ጋር በተያያዘ ማለት ነው። እነዚህ ቡድኖች ዛሬ አንገት ለአንገት ተናነቃሉ ፓርክ ዴ ፕሪንስ ላይ። እንግዲህ በፍቅር ከተማ ላይ ምን ያጋጥማቸዋል ይጠበቃል። የመዲ እንደለገነ የቡድን ዜናዎቻቸው ይፋ ሆነዋልና ዝርዝር ነጥቦችም አሰልጣኝስ ምን አሉ የሚሉትን ጉዳዮች እንዳሳለን። ሰዓት ካለን አጫጭር መረጃዎች ይካተታሉ። ዘንድሮ ሁለት የቻምፒየንስ ሊግ የመጨረሻ ጨዋታዎችን ነው የምንመለከተው ማለት ነው። አዎ ግማሽ ፍጻሜ ያው ዛሬ አንድ ነገ አንድ ከዛ በኋላ ፍጻሜ ነው በቃ። አይደለም ውድድሩ ላይ ራሱ የዋንጫ ውድድር ድጋሚ እንደማለት ነው በሚገባ። ምንም እግር ኳስን በደንብ ጠንቀው የሚያውቁ የእግር ኳስ ቤተሰቦች ከፍጻሜ በፊት የኛው ትልቁ ፍጻሜ እንደሆነ ይረዱታል። ምክንያቱም በፍጻሜ የትኛውን ቡድን ቢያልፍ የዛሬውን ጨዋታ ያክል ተጠባቂ የሚሆንበት አጋጣሚ ጠባብ ነውና በጣም ይጠበቃል። እነዚህ ጉዳዮች ላይ ሰፊ ሀሳብ እንሰጣለን። መልካም፣ ከሀገር ውስጥ ጀምረን ምን እንችላለን? መልካም እሺ። የኢትዮጵያ ከ17 ዓመታች ብሔራዊ ቡድን ጋር በተያያዘ እየወጡ የሚገኙ መረጃዎች አሉ። ለአፍሪካ ዋንጫ ውድድር ዝግጅቱን በጣም ተጠናክሮ እየቀጠለ እንደሚገኝ የኢትዮጵያ እግር ኳስ ፌዴሬሽን ይፋ ያደረገው መረጃ ያመለክታል። በሞሮኮ አስተናጋጅነት ከፊታችን ግንቦት 5 እስከ 25 ይከናወናል። የ17 ዓመት በታች የአፍሪካ ዋንጫ ማለት ነው። ኢትዮጵያ ምድብ ሀ ላይ ካዘጋጁ ሀገር ሞሮኮ ከግብጽና ከቱኒዚያ ጋር የተደለደለው። እውነቱን ለመናገር ምድቡ እንደው በተለይ በሄድንበት ርቀት ደረጃ ጥሩ የሚባል ምድብ ደርሶናል ብሎ ለመናገር ትንሽ አያስደፍር። ምክንያቱም ግብጽም በጣም ጠንካራ ቡድን ናት። ከዛ በተጨማሪ ሞሮኮ አዘጋጅ ሀገር ናት። ቱኒዚያም ሌላው የሰሜን አፍሪካ ሀገር ናትና ትንሽ እንትኑ ምንድነው ይሄ ምድብ ድልድሉ ጋር በተያያዘ የወጣልን ዕጣ ፊቱን በሚገባ ዙሮናል ብለን መናገር አንችልም። እውነቱን ለመናገርም ቢሆንም ስብስቡ ጠንካራ ነው። በአጠቃላይ በተለይ እዚሁ ሀገራችን ላይ የተደረገው የሴካፋ የውድድር ምዕራፍም በጣም ጥሩ የሚባል እንቅስቃሴ አድርገው 3 ደረጃን ይዞ እንዳጠናቀቀው የሚታወቅ ጉዳይ ነው። ታዲያ አሰልጣኝ ቤንጃሚን ዚመር ከዚህ ከአፍሪካ ዋንጫ የሴካፋ ዞን ማጣሪያ 3ኛ ሆኖ እንዲጨርስ ያስቻለው አሰልጣኝ እንደሆነ ይታወቃል። የአሜሪካ አሰልጣኝ አብዛኞቹ ተጫዋቾች በስብስብ ውስጥ ይገኛሉ። በቅርቡ ቡድኑ የተቀላቀለው አንበሉ ቢኒያም አብርሃም ከጉዳት አገግሞ የቡድን ልምድ እየሰራ እንደሚገኝ ፌዴሬሽኑ ይፋ አድርጓል። በአሁኑ ወቅት 24 ተጫዋቾች ልምድ እያከናወኑ ይገኛሉ። የሴካፋው ከፍተኛ ጎል አስቆጣሪ ዳዊት ካሳው፣ የንግድ ባንኮቹ ሁዘይፍ ሻፊና ቅዱስ ዳዊት ካሳው ሸገር ነው የሚጫወተው። በነገራችን ላይ ይሄ ሴካፋ ዞን ውድድር ምዕራፍን ከተመለከቱ በኋላ ነው እነዚህ ተጫዋቾችን በኢትዮጵያ ፕሪሚየር ሊግ ክለቦች ስር መውደቅ የቻሉት ማለት ነው። የወላይታ ዲቾቹ ቸርነቱ ፋይሳና ቤኔዘር አለማየሁም በቅርብ ቀን ውስጥ ቡድኑን ይቀላቅላሉ ብሏል ፌዴሬሽኑ። ስብስቡ በካፍ ልቀት ማዕከል ማረፊያውን አድርጓል። ይህን እንዳለ ግን በተለያዩ ሜዳዎች ማለትም በኢትዮጵያ ስፖርት አካዳሚ፣ በአዲስ አበባ ስቴዲየም፣ በአዲስ ዩኒቨርሲቲና በአበበ ቢቂላ ስቴዲየም በቀን 2 ጊዜ ልምድ እያደረገ ይገኛል ተብሏል። ጠንካራ ምድብ ስለሆነ ያለን እኔ ሁሌም ከኢትዮጵያ እግር ኳስ ፌዴሬሽን ጋር በተያያዘ በትልቁ መነሳት ያለበት ጉዳይ ልምድ እንዲያደርጉና ቡድኑ በተባለው ደረጃ ተዘጋጅቶ እንዲቀርብ በቂ የልምድ ጊዜን የሚሰጥበት አካሄድ በጣም በትልቁም ታነሳለት ነው። ምናልባት የኢትዮጵያ ብሔራዊ ቡድን ከሰሞኑ በአፍሪካ ዋንጫ ለመቀላቀል የሚደረግ የቅድመ ማጣሪያ ጨዋታ ላይ ከሳውቶሜና ፕሪንስፔ ጋር ሲያከናውን ግልጽ በሆነ መንገድ ሊጉን በጊዜ በማቋረጥ ብሔራዊ ቡድኑ ለዚህ ጨዋታ ትኩረት አድርጎ እንዲዘጋጅ ያደረገበት አጋጣሚ በትልቁ የሚነሳ ነው። ፌዴሬሽኑ በዚህ በኩል መልካም ስራዎችን እየሰራ እንደሚገኝ ማንሳት ይቻላል። በተለይ እንዳልከው የሴካፋ ውድድር ላይ በርካታ ሰዎች ተጫዋቾችን ሲያዩ ነበረ። ከየት ነው የመጡት እነዚህ ተጫዋቾች? ድንገት ያለ አይደለ እንዲህ አይነት እግር ኳስ ተተኪም አለ እንዴ ሲባል ነበርና እንዳልከው ከ19 ዓመት በታች ናቸው። ወዲያውኑ ነው ወደ ፕሪሚየር ሊግ ክለቦች ተቀላቅለው ፕሪሚየር ሊግ መቀላቀል ብቻ ሳይሆን በጣም እጅግ የሚገርም አቋም እያሳዩ ይገኛሉ። በተመረጡበት ሸገር ሲቲም፣ ቅዱስ ጊዮርጊስም ሌሎች ተገዝተው ወይም የሚጫወቱላቸው ክለቦች ውስጥም ድንቅ እንቅስቃሴ እያደረጉ ነው። በጣም እና ያም ነው የሚጠበቀው። ምናልባት ምድባችን ደግሞ ቀለል ቢል ኖሮ ላደረጉት ስራ ይበልጥ እንዲጠበቅ ያደርጓል። ግን ስቲል አሁንም ቢሆን በተለይ ካለው ምድብ አንጻር ሞሮኮ፣ ግብጽና ቱኒዚያ የተደለደለ ከባድ ነው። ምድብ ሀ ነው። በዛ ላይ ከባድ ነው። ግን ደግሞ አሁን ያላቸው እንቅስቃሴና ተስፋን ስታይ ደግሞ ተስፋ እናደርጋለን። በጣም ከዋናው ከኢትዮጵያ ብሔራዊ ቡድን አንጻር ራሱ እዚህ ላይ ነው በደንብ
የወጣቶች ላይ ነው ተስፋ የሚደረገውና ምን አይነት እንቅስቃሴ ያደርጋሉ የሚጠበቅ ጉዳይ ነው። ከግንቦት 5 እስከ 25 የ17 ዓመት በታች የአፍሪካ ዋንጫ ሞሮኮ ላይ የሚከናወን ይሆናል ማለት ነው። ከዛ ውጪ 14ኛው የኢትዮጵያ ከ20 ዓመት በታችና 5ኛው ከ18 ዓመት በታች አትሌቲክስ ሻምፒዮና በአዲስ አበባ ስቴዲየም ትላንትና በይፋ መከናወን ጀምሯል። የኢትዮጵያ አትሌቲክስ ፌዴሬሽን ዓመታዊ ከሚያከናውናቸው ምዕራፎች መካከል አንዱ ነው። ከ18 ዓመት በታች የሚደረገው ውድድር በ2026 በሴኔጋል ዳካር የሚደረገው የዓለም ዋንጫ የዓለም ወጣቶች ኦሎምፒክ ከይቅርታ ጋር የዓለም ወጣቶች ኦሎምፒክ ውድድር ምዕራፍ ላይ ሀገራችን ኢትዮጵያን ይወክላሉ ተብሎ ይገመታል። እነዛን ለመወከል የሚደረግ የአትሌቶች ምርጫ ይከናወናል ማለት ነው። ስለዚህ ሀገራቸውን ለመወከል የሚደረግም ጥረት ስለመሆኑ ማስመር ያስፈልጋል ማለት ነው። እንግዲህ የአዲስ አበባ ስቴዲየም እንደሚታወቀው መንግስት ከሚሰጠው ልዩ ትኩረት ጋር በተያያዘ ይህንን ኢንተርኮንቲኔንታል ግራንድ ፕሪ ውድድር ምዕራፍ ለማዘጋጀት በአጭር ጊዜ በ6 ሳምንት ውስጥ ስቴዲየሙን ቆንጆ አድርጎ እንደሰሩት ይታወቃል። በተለይ መሙን ማለት ነው መሮጫ ትራኩን ያንን መሰረት ባደረገ መንገድ እንግዲህ የተለያዩ ውድድሮች እየተከናወኑበት ይገኛል። የ2026 የዓለም ወጣቶች ኦሎምፒክ ጨዋታ በአፍሪካ ምድር የሚደረግ የመጀመሪያው የኦሎምፒክ ዝግጅት ነው። አራተኛው ደግሞ የዓለም የወጣቶች ኦሎምፒክ ጨዋታ ከጥቅምት 21 ጀምሮ እስከ ህዳር 4 ድረስ በሴኔጋል የሚከናወን ይሆናል። ተወዳዳሪዎች አቅማቸውን ለማሳየት ይህን የመሰለ ትልቅ መድረክ አይዘጋጅምና ጥሩ የሚባል የውድድር ምዕራፍ የሚቀጥል ይሆናል። ለአንድ ሳምንት ገደማ ውድድሮቹ ትናንት ጀምሯል። ለአንድ ሳምንት የሚቆይ ይሆናል ተብሏል። ወደ ባርማዶ ጉዳዮች አቀናን። የክለቦች ትልቅ የውድድር መድረክ የሆነው የአውሮፓ ሻምፒየንስ ሊግ የግማሽ ፍጻሜ ወሳኝ የሚባል አንድ መርሃ ግብር ዛሬ በፓሪስ ከተማ በፍቅር ከተማ ማለት ነው በፓሪስ ሳን ጀርሜንና በባየር ሙኒክ መካከል ይከናወናል። የጀርመን ሀየር ቡድን ሲባል ባየር ሙኒክ የሚመጣው የፈረንሳይ ሀየር ቡድን ደግሞ ፓሪስ ሳን ጀርሜን ነው። ብዙዎች በወረቀት ደረጃ ሲታይ ለፓሪስ ሳን ጀርሜን ቅድሚያ ግምት ቢሰጡም ቁጥሮች እንዲሁም ደግሞ የኦፕታ ሱፐር ኮምፒውተር ግምትም ግን ፊቱን ወደ ባየር ሙኒክ አዙሯል። እነዚህን ለምን የሚሉትን ዝርዝር ነጥቦች እናነሳለን። በአውሮፓ ሻምፒየንስ ሊግ ቀደም ብለን እኛ መግቢያችን ላይ ስናነሳ እንደነበረው ከፍጻሜ በፊት የሚደረግ የፍጻሜ ጨዋታ ነው። ምንም ጥያቄ የለውም። ሁለቱን ኃያላን ክለቦች ፍጥጫ ፓርክ ዴ ፕሪንስ ላይ ዛሬ የተደገሰ በጣም ትልቁ በእግር ኳስ የክለቦች የውድድር መድረክ ላይ ትልቅ እርከን የሚሰጠው የውድድር ምዕራፍ ላይ በግማሽ ፍጻሜ የሚገናኙ ይሆናል። ኦፕታ ሱፐር ኮምፒውተር ባየር ሙኒክ ወደ ፍጻሜ ማለፍ 59.6% ነው እድል የሰጠው። በዚህ ደረጃ አምና ሻምፒዮን ነው ፓሪስ ሳን ጀርሜን። ስብስባቸው በጣም ጠንካራ ነው። ቁጥሩ ለምን በዚህ ደረጃ ከፍ አለ የሚል ጥያቄ በብዙዎች እንዲነሳ እያስገረደ ይገኛል። ለፓሪስ ሳን ጀርሜን የፍጻሜ ማለፍ እድላቸው በደርሶ መልስ 40% ነው ሲል ነው የገመተው። ባየር ሙኒክ በሻምፒየንስ ሊጉ ፒኤስጂን በገጠሙባቸው ባለፉት 5 ተከታታይ ጨዋታዎች ሁሉንም አሸንፏል ባየር ሙኒኮች እና ፓሪስ ሳን ጀርሜን በታሪኩ እንደ ባየር ሙኒክ ብዙ ሽንፈት ያስተናገደበት ሌላ ተጋጣሚ የለም። በቀላሉ እንኳን እጅ ለመስጠት እጅ ጠምዛዥ ቡድን ነው ከፓሪስ ሳን ጀርሜን ጋር ሲገናኝ ባየር ሙኒክ ማለት ነው ብዙ ጊዜና እንግሊዛዊ አጥቂ ሃሪ ኬን በግለሰብ ደረጃ ማለት ነው በዚህ የውድድር ዘመን ላይ የተቆጠሩት 12 ጎሎች አሉት። ይሄ ደግሞ በእንግሊዝ ተጫዋች ሆኖ በአንድ የአውሮፓ ሻምፒየንስ ሊግ የውድድር ዘመን ላይ የተመዘገበ ከፍተኛ ጎል ሆኖ ኦልሬዲ ተመዝግቦለታል። ያንንም ከፍ ማድረግ የሚችልበት አጋጣሚ ያለው ደርሶ መልስ እና አንድ ፍጻሜ ምናልባት ካለፉ የሶስት ጨዋታ እድል ይኖረዋል ማለት ነው። ከዛ ውጪ የፓሪስ ሳን ጀርሜን ተከላካይ ማርኪኒዮስ ዛሬ በቋሚነት የሚሰለፍ ከሆነ እንደሚታወቀው የቡድኑ አምበል ነው 120 ጨዋታዎችን ተሰልፎ መጫወት የቻለ በሚል በአውሮፓ ሻምፒየንስ ሊግ ማለት ነው የሮቤርቶ ካርሎስን ክብረ ወሰን እኩል የሚጋራ ይሆናል ማለት ነው። በአውሮፓ ሻምፒየንስ ሊግ በርካታ ጨዋታዎችን መሰለፍ የቻለ ብራዚላዊ ተጫዋች የሚለውን ማድረግ ያገኛል ማለት ነው ዛሬ ከተሰለፈ። በሌላ በኩል ሉዊስ ዲያዝ የኮሎምቢያው የግራ ክንፍ ማጥቃት እንቅስቃሴ ላይ መሰረት አድርጎ የሚጫወት በጣም ነበልባል ነው። ሉዊስ ዲያዝ በነገራችን ላይ በዚሁ ምድብ ጨዋታዎች ላይ ተገናኝተው ነበር። 2-1 አሸንፏቸው ነበረ ባየር ሙኒክ ፓሪስ ሳን ጀርሜን እዚሁ በሜዳቸው ፓርክ ዴ ፕሪንስ ላይ። ሁለቱንም ጎል ያስቆጠረው ሉዊስ ዲያዝ ነበር። በቀይ ካርድ የሚወጣው እሱ ነበር ሀኪሚ ላይ የሰራውን ጥፋት ተከትሎ እና ሀኪሚ ለአፍሪካ ዋንጫም 1-2 ጨዋታዎች አልፈውት እንደመጣ የሚታወቅ ጉዳይ ነውና ከሉዊስ ዲያዝ ጋር በተያያዘ በአንድ የውድድር ዘመን ላይ በተለይ አንድ ጎል ዛሬ ካስቆጠረ ወይም ደግሞ ኳስን አመቻችቶ ማቀበል የሚችል ከሆነ ሶስቱም ተጫዋቾቻቸው ማለትም ከፊት መስመር ላይ ያሉት ሃሪ ኬን ኦልሬዲ 12 ጎል አለው ሻምፒየንስ ሊግ ላይ። ማይክል ኦሊሴን በተመሳሳይ መንገድ 10 የጎል ተሳትፎች አሉት የአውሮፓ ሻምፒየንስ ሊግ ላይና እንግዲህ ዛሬ ሉዊስ ዲያዝ ወይ ጎል ካስቆጠረ ወይ ኳስ አመቻችቶ ካቀበለ እሱም 10 ጎል ተሳትፎ ይኖረዋልና የፊት መስመር ተጫዋቾቻቸው ሶስቱም 10 እና ከዛ በላይ ጎል ተሳትፎ ላይ የሚገኙ ይሆናል። ይህም ሲሆን በታሪክ ለመጀመሪያ ጊዜ አድርጓል። በአውሮፓ ሻምፒየንስ ሊግ ምን ያክል የማጥቃት እንቅስቃሴያቸው በጣም ስል እንደሆነ አመላካሽ ጉዳይ ነው። አሰልጣኞችን ስንመለከት ቪንሰንት ኮምፓኒ እንደ ምድብ ጨዋታዎቹ ቀላል ተጋጣሚ ይኖረናል ወይም ደግሞ ቀላል ተጋጣሚ እናገኛለን ብለን አይደለም እንሄደው ምን እንደሚያጋጥመን እናውቃለን። የአምና ሻምፒዮን እንደሆኑ አንዘነጋም። ስለዚህ በጣም ተዘጋጅተናል፣ ጨዋታውን ለማሸነፍ ጥረት እናደርጋለን የሚል ሀሳብ ሰጥቷል። ሉዊስ ኤንሪኬ ጋር ያደረጋቸው ሁለት ጨዋታዎች ሁለቱንም አሸንፏል። በነገራችን ላይ ቪንሰንት ኮምፓኒ ሉዊስ ኤንሪኬ ያው ከፔፕ ጋርዲዮላ በመቀጠል ስፔናዊ ሆኖ ይሄ እንዴት ነው ውስብስብ ታክቲኮችን ረቂቅ መንገዶችን ተግብሮ ጨዋታ ለማሸነፍ ጥረት ከሚያደርጉ አሰልጣኞች መካከል አንዱ ነው ይባልለታል። ግን ቪንሰንት ኮምፓኒ ያን ያክል እድሜ ጠገብ የሚባል አሰልጣኝ አይደለም። ገና 2 ወር 3 ዓመት የሆነ ነው በአሰልጣኝነት ሚና ላይም ከተመለከት ነውና ከበርንሌይም ተነስቶ እዛ የደረሰ ነው። እንደው ቪንሰንት ኮምፓኒ ያልተወራለት ጀግና አሰልጣኝ ነው ብዬ ነው ማስበው። የባየር ሙኒክ የሚያክል ክለብ ራሱ ቪንሰንት ኮምፓኒ ከጀማሪ ክለብ ወስደው ዋና አሰልጣኝ አድርጎ እዚህ ደረጃ ላይ ማብቃታቸው
የሚገርም ነው። በጣም የጣሉበትን እምነት በግልጽ የሚያሳይ ነው። እሱም አላሳፈራቸውም። ቡንደስሊጋውን አሳክቶታል። አሁን ደግሞ ኦሬዲ ጨርሶታል የቡንደስሊጋውን ጉዳይ። ገና 3 ጨዋታዎች ይቀራሉ፣ ግን ኦሬዲ የቡንደስሊጋው ጉዳይ ጣጣውን ጨርሷል። አሁን ሙሉ ለሙሉ ትኩረቱ ሻምፒየንስ ሊግ ላይ መሆኑ ሌላው ለፓሪስ ሴን ዠርሜን እንቅፋት ሊሆን እንደሚችል መናገር እንችላለን ማለት ነው። ሉዊስ ኤንሪኬ ደግሞ ዛሬ ማሸነፍ የሚችል ከሆነ 80 የአውሮፓ ሻምፒየንስ ሊግ ጨዋታዎች ላይ 50ኛ ድሉን ማስመዝገብ የቻለ ፈጣኑ አሰልጣኝ የሚለውን የፔፕ ጋርዲዮላን ሪካርድ የሚሰብ ወይም የሚጋራ ይሆናል ማለት ነው። ስለ ቡድን ዜና ስንመለከት በፒኤስጂ በኩል ኑኖ ሜንዴዝና ቪቲኒያ መሰለፋቸው አጠራጣሪ ነው። በባየር ሙኒክ በኩል ሰርጅ ናብሪ ከውድድር ዘመኑ ውጪ ከዓለም ዋንጫ ውጪ ነው ሰርጅ ናብሪ። ከዛ ውጪ ስቬን ኡልሬክ የተባለውም የማኑኤል ኖየር ሁለተኛ ግብ ጠባቂም በጉዳት ምክንያት በዚህ ጨዋታ ላይ ይሰለፉን ተብሏል። ሁለቱም በዚህ ውድድር ዘመን እያንዳንዳቸው 38 ጎሎችን ያስቆጠሩት ከየትኛውም ክለብ በላይ ነው። የማጥቃት እንቅስቃሴያቸው ምን ያክል ጠንካራ እንደሆነ አመላካች ርዕሰ ጉዳይ ነው ማለት ነው። ጨዋታው ምሽት 4 ሰዓት ፓርክ ዴ ፕሪንስ ላይ ጀምሯል። ስዊዘርላንድ ዳኛ ሳንድሮ ሼረር ደግሞ ጨዋታውን በሞላ አልቢትነት የሚመራ ይሆናል። ቀሪው አንድ የግማሽ ፍጻሜ ጨዋታ በአርሰናልና በአትሌቲኮ ማድሪድ መካከል በሪያድ ሜትሮፖሊታኖ ነገ ምሽት 4 ሰዓት የሚደረግ ጨዋታ ስለመሆኑ መናገር እንችላለን። ከዛ ውጪ ትላንትና በእንግሊዝ ፕሪሚየር ሊግ አንድ ጨዋታ ተደርጎ ነበር። የማንቸስተር ዩናይትድን በሜዳቸው ኦልድ ትራፎርድ ብሬንትፈርድን ያስተናግዱበት ነበር። 2-1 በሆነ ውጤት ጨዋታውን አሸንፏል። ካሴሚሮና ቤንያሚን ሼስኮ የጎሎቹ ባለቤቶች ናቸው። ማቲያስ ያንሰን 87 ደቂቃ ላይ ብሬንትፈርድ ወደ ጨዋታ ለመመለስ ያሰበች ጎል ቢያስቆጥርም በቂ አልነበረችም። ዩናይትድ ጨዋታውን 2-1 አሸንፏል። ከዚህ ጨዋታ ጋር በተያያዘ 2 ነጥቦችን ማንሳት ያስፈልጋል። አንደኛው ከብሩኖ ፈርናንዴዝ ጋር በተያያዘ ነው። 43 ደቂቃ ላይ ለቤንያሚን ሼስኮ ኳስን አመቻችቶ አቀብሏል። ኦሬዲ 19 ኳሶችን በአንድ የውድድር ዘመን በማቀበል የሜሱት ኦዚልን ሪካርድ ተጋርቷል። አንድ ከጨመረ ደግሞ የቴሪ ዳንኤል ሆንሪና የኬቪን ዲብሮይነን በአንድ የውድድር ዘመን 20 ኳሶችን አመቻችቶ የማቀበል ሪካርድን የሚጋራ ይሆናል። አንድ ደግሞ ከጨመረ ሪካርዱን ሙሉ ለሙሉ በእጁ ያስገባል ማለት ነው። ስለዚህ ቀሪ 4-5 ጨዋታዎች ይኖሩታል። ምን እንቅስቃሴ ያሳያል የሚጠበቅ ነው። መልካም ሚካኤል ደጀኔ፣ ለክፍል 1 ስፖርታዊ መረጃዎችህ ከልብ አመሰግናለሁ። ቀሪ ስፖርታዊ መረጃዎችን ደግሞ በክፍል 2 ይዘን ዳግም የምንገናኝ ይሆናል። ተመልሰናል። የተወደዳችሁ አድማጮቻችን እያዳመጣችሁን ስለሆነ ከልብ እናመሰግናለን። አሁን ደግሞ ሰዓቱ ክፍል 2 ስፖርታዊ መረጃዎችን የምንሰማበት ነው። ለዚህም ባልደረባዬ ሚካኤል ልጅኔ በድጋሚ ስቱዲዮ ተገኝቷል። ሚኪ እንኳን በድጋሚ ደህና መጣ። አለን። ቀደም ሲል ያነሳናቸው ጉዳዮች አሉ፣ እንዲሁም ደግሞ የዛሬ የሚደረጉ የቻምፒየንስ ሊግ ሀሳቦችን እያነሳን ነበረ ሰዓት ያስቆመን። ስለዚህ እነሱና አዳዲስ ያልካቸውን ጉዳዮች አካተ መጀመር ትችላለን። መልካም። እሺ፣ አመሰግናለሁ ደጁ። ያው ክፍል ላይ ያነሳናቸው ነገር በወፍ በረር ብቻ እናስታውስ። ምናልባት ሬዲዮናቸውን ዘጌት አድርጎ ለከፈቱ አድማጮች 14ኛው የኢትዮጵያ ከ20 ዓመት በታችና 5ኛው ከ18 ዓመት በታች አትሌቲክስ ሻምፒዮና በይፋ በትላንትናው ዕለት በአዲስ አበባ ስቴዲየም መካሄድ ጀምሯል። ከ18 ዓመት በታች የሚደረገው የተሰመረበት እሱ በዋናነት በ2026 በተለይ በአዲሱ የፈረንጆቹ ዓመት ባሳለፍነው ጥር ወር ከገባበት ጊዜ አንስቶ ማለት ነው ሴኔጋል ዳካር ላይ የሚደረግ አንድ የዓለም ወጣቶች ኦሎምፒክ ውድድር ምዕራፍ አለ። በዛ ላይ ሀገራችን ኢትዮጵያን የሚወክሉ ተወዳዳሪዎች ይመረጡበታል ተብሎ ይገመታል ማለት ነው። 2026 የዓለም ወጣቶች ኦሎምፒክ ጨዋታ በአፍሪካ ምድር የሚደረግ የመጀመሪያው ኦሎምፒክ ዝግጅት ነው። ይሄ ደግሞ የአራተኛው የዓለም ወጣቶች ኦሎምፒክ ጨዋታ ከቀጣዩ እንግዲህ ጥቅምት 22 2019 እስከ ህዳር 4 ቀን የሚከናወን ይሆናል በሴኔጋል ማለት ነው፣ ዳካር ከተማ ላይ። በዛ ሂደት እንግዲህ ተመራጭ የሚባሉ ተወዳዳሪዎችን ለማግኘት የራሱን ከፍተኛ ጥረት የሚያደርግበት የውድድር ምዕራፍ ይሆናል ተብሎ ነው የሚታመነው ማለት ነው። ይበን እንዳለ በዛሬም የሚደረጉ ስኬጁሎች ወይም ደግሞ መርሃ ግብሮቹ ይፋ ሆኗል። ኦልሬዲ እስከ 7 ሰዓት ባለው ጊዜ ነው ጨዋታዎቹ ቀጥለው የሚደረጉት። ከነዛ መካከል በተለይ ረፋዱ 2 ሰዓት ተኩል ጀምሮ የከፍታ ዝላይ ዲስከስ ውርወራ 3000 ሜትር በሁለቱም ጾታዎች ማጣሪያ ከ20 ዓመት በታችና ከ18 ዓመት በታች ውድድሮች ቀጥለው ይደረጋሉ። ከዛ ውጭ 400 ሜትር የሴቶች ግማሽ ፍጻሜ የውድድር ምዕራፍ እንዲሁም በወንዶችም የ100 ሜትርና የወንዶችም በተመሳሳይ 100 ሜትር የሴቶች ደግሞ 100 ሜትር ተመሳሳይ በሆነ መንገድ ግማሽ ፍጻሜ ውድድር ምዕራፍ ቀጥሎ እንደሚደረግ መናገር ይቻላል ማለት ነው። ከዛ ውጪ የግል የበላይነት የቼዝ ሻምፒዮናም እንዲሁ በይፋ ጀምሯል። በትላንትናው ዕለት የግል የበላይነት ማለት ያው ማንም ሰው መሳተፍ ይችላል ማለት ነው። በዚህ የቼዝ ሻምፒዮና ላይ ለሁሉም ክፍት የሆነ የግል የበላይነት የቼዝ የውድድር ምዕራፍ ነው በይፋ ክፍት የሆነው ማለት ነው። በሻምፒዮናው 142 ተወዳዳሪዎች የተመዘገቡበት ሲሆን ሀገራችን የሚወክሉ 5 ወንዶችና 5 ሴት ተጫዋቾች ይመረጡበታል ተብሏል። ለሁሉም ክፍት ነው። ኦፕን ኢንዲቪጁዋል ሻምፒዮንሺፕ ነው የቼዝ ውድድር ምዕራፍ። ዋናው ዓላማው ማህበራዊ ስነ ልቦናዊና ስፖርታዊ ጥቅሞችን መሰረት ያደርጋል ተብሏል። በአጠቃላይ ሻምፒዮናው የግል የበላይነትን ለማረጋገጥ የሚደረግ በመሆኑ ተጫዋቾች ከፍተኛ ትኩረትና ጥንቃቄም እንዲያደርጉ ይገፋፋቸዋል። በዋናነት ቼዝ የአእምሮ ንቃትን የሚጨምር የስፖርት ዘርፍ እንደሆነ ይታወቃልና ውድድሩ በሰፊው መካሄዱ የቼዝ ስፖርትን በማህበረሰቡ ዘንድ እንዲታወቅና ብዙ ሰዎች ስፖርቱ እንዲቀላቀሉም ትልቅ እድልን ይፈጥራል ተብሏል ማለት ነው። ሻምፒዮናው ለተከታታይ ቀናት ይከናወናል። ውድድሩን ደግሞ በላይነት ለሚያጠናቅቁ ተወዳዳሪዎች ማበረታቻ የሚበረከትላቸዋል ተብሏል ማለት ነው። ከዛ ውጭ የኢትዮጵያ እግር ኳስ ፌዴሬሽን ስለ ብሔራዊ ቡድኑ ወይም ደግሞ ከ17 ዓመታች ብሔራዊ ቡድን ጋር በተያያዘ ለአፍሪካ ዋንጫ ዝግጅታቸውን አጠናክረው እየቀጠሉ እንደሚገኝ ይፋ ያደረገበትን አጋጣሚ ጠቅሰን ነበር። በሞሮኮ አስተናጋጅነት ከግንቦት 5 እስከ 25 ይከናወናል የ2026 ከ17 ዓመት በታች የአፍሪካ ዋንጫ ማለት ነው። ሀገራችን ኢትዮጵያ በምድብ ሀ ከአስተናጋጇ ሞሮኮ፣ ግብጽና ቱኒዚያ ጋር ተደልድላለች። እንግዲህ ለወራት የውድድር ምዕራፍ የሚከናወን ይሆናል ማለት ነው፣ ለአንድ ወር ገደማ። በዛ ሂደት ላይ እንግዲህ የተሟሉ
ቡድኑ በአጠቃላይ የተወሰኑ ተጫዋቾች ይቀራሉ፣ ግን ከሞላ ጎደል በተለይ በሀገራችን ላይ የሴካፋ ማጣሪያውን ካከናወነ በኋላ መካከለኛውና ምስራቅ ወደ ምዕራፍ ሶስተኛ ደረጃን ይዘን እንዳጠናቀቅን ይታወቃል። በዛ ሂደት በስብስብ ውስጥ የሚገኙ ቁልፍ የሚባሉ ተጫዋቾች ማለትም የቡድኑ አምበል ቢኒያም አብርሃ ከጉዳት አገግሞ የቡድን ልምድ እየሰራ ይገኛል። በአሁኑ ወቅት 24 ተጫዋቾች ልምድ እየሰሩ ነው። በሴካፋው ከፍተኛ ጎል አስቆጣሪ የነበረው የሸገር ከተማን ደግሞ በይፋ የተቀላቀለው ዳዊት ካሳውን ጨምሮ የንግድ ባንኮቹ ሁዘይፋ ሻፊና ቅዱስ ዳዊት እንዲሁም የወላይታ ዲቻው ቸርነት ኢፋይሳ እንዲሁም አቤኔዘር አለማየሁ ደግሞ በቅርብ ቀናት ቡድኑን ይቀላቀላሉ ተብሎ ይጠበቃል ማለት ነው። በአጠቃላይ ስብስቡ በካፍ የልዕቀት ማዕከል ዋና ማረፊያውን አድርጓል። ይህ በእንዲህ እንዳለ ግን በኢትዮጵያ ስፖርት አካዳሚ ጨምሮ በአዲስ አበባ ስቴዲየም፣ በአዲስ ዩኒቨርሲቲና በቢቂላ ስቴዲየም በቀን 2 ጊዜ ጨዋታዎችን ለማከናወን አቅደዋል ማለት ነው። በአጠቃላይ ኢትዮጵያ እግር ኳስ ፌዴሬሽን ሰፊ ጊዜዎችን እየሰጠ የውድድር ዝግጅት የሚያደርጉበትን አጋጣሚ የሚያመቻችበት ሂደት በትልቁ የሚበረታታ ነው። ተዘጋጅተው ወደ ጨዋታው እንዲገቡ ምቹ ድሎችን ስለሚፈጥር ማለት ነውና አሁን ባለው ወቅት ሁኔታም በነገራችን ላይ የወጣቶች ከ20 ዓመት በታች ሊጉንም አቋርጦታል። አሁን ባለው ወቅት ሁኔታ ይበልጥ እንዲዘጋጁ መሰረት ባደረገ መንገድ ማለት ነው። ምድብ 1 ላይ ካዘጋጁ ሀገር ሞሮኮ ከግብጽና ከቱኒዚያ ጋር የተደለደለበት አጋጣሚ እንዳለ ግን መናገር ይቻላል ማለት ነው። ከዛ ውጪ የሴቶች ፕሪሚየር ሊግ ዛሬም በ23ኛ ሳምንቱ ይቀጥላል። ዛሬ የሚደረጉ ጨዋታዎች አሉ። አበበ ቢቂላ ስቴዲየም ላይ ልደታ ክፍለ ከተማን ከመቻል ጋር 7 ሰዓት ያገናኛል። ከዛ ውጪ ሸገር ከተማን ከሲዳማ ቡና የሚያገናኘው ጨዋታ ደግሞ 9 ሰዓት ዛሬ የሚደረግ ጨዋታ ነው። ነገ ሐዋሳ ከአርባ ምንጭ እንዲሁም አዳማ ከባህር ዳር ከነማ ጋር ይገናኛሉ። ከነገ በስቲያ ሚያዝያ 22 ቦሌ ክፍለ ከተማ ከድሬዳዋ ከተማ እንዲሁም ኢትዮ ኤሌክትሪክ ከይርጋ ጨፌ ቡና የተያዘላቸው መርሃ ግብር ነው። እንዲሁም የሊጉ መሪ ቡድን ንግድ ባንክ ሴቶች ቡድን ማለት ነው ከአዲስ አበባ ከተማ ጋር ሚያዝያ 22 ወይም ከነገ በስቲያ አዲስ አበባ ስቴዲየም ላይ ጨዋታቸውን ያደርጋሉ ማለት ነው። የደረጃ ሰንጠረዡ ምን ይመስላል የሚለው ለመልከት ያክል ንግድ ባንክ አሁንም እየመራ ነው በጎል ልዩነት ማለት ነው። በእኩል ነጥብ ከኢትዮ ኤሌክትሪክ ጋር 57 ነጥቦች አሏቸው። በጎል ግን የተሻለ ቡድን ከመሆኑ ጋር በተያያዘ ባለፉት 4 ተከታታይ ዓመታት የሴቶች ፕሪሚየር ሊግን ከፍ አድርጎ ያሳካ ቡድን ነው ንግድ ባንክ። የኢትዮ ኤሌክትሪክ ፉክክር አመርቂ ነው። ሊጉ የሚጠናከረው ሌሎችም ቡድኖች ሲጠናከሩ ነው። የኢትዮ ኤሌክትሪክ ፉክክር በጣም በትልቁ መበረታታት ያለበት ስለመሆኑ መናገር ያስፈልጋል። በጎል ግን በጣም ብዙ ልዩነት ነው ያለው። 54 ጎሎችን አስቆጥሯል ንግድ ባንኮች። መቻል ደግሞ ማነው ኢትዮ ኤሌክትሪክ ይቅርታ 37 ጎሎችን ያስቆጠሩት። በዛ ምክንያት ሁለት ደረጃ ላይ ተቀምጠው ይገኛሉ። መቻል በ48 ነጥብ 3 ደረጃ ላይ ተቀምጠው ይገኛል ማለት ነው። ስለዚህ ቀጣይ ንግድ ባንክም ሆነ ኢትዮ ኤሌክትሪክ የሚያደርጓቸው መርሃ ግብሮች ይጠበቃሉ ማለት ነው። ሁለቱም ቡድኖች ሚያዝያ 22 ከነገ በስቲያ ኢትዮ ኤሌክትሪክ ከይርጋ ጨፌ ጋር 7 ሰዓት ጨዋታቸውን ያደርጉና የዚህን ጨዋታ መጠናቀቅ ተከትሎ ንግድ ባንክ ከአዲስ አበባ ከተማ ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። የኢትዮ ኤሌክትሪኳ ዳግማዊት ሰለሞን በ23 ጎሎች ግን ከፍተኛ ጎል አስቆጣሪ ፉክክሩን እየመራች ነው። ረዴት አስረሳኝ የኢትዮጵያ ንግድ ባንኩ አጥቂ ናት። 16 ጎሎችን በማስቆጠር ተከትላለች። ሌሎች እንደ ማሌት ምትኩ፣ ጸገነት ግርማ፣ ምትኬ ብርሃኑና እሙሽ ዳንኤል 10 ጎሎችን በማስቆጠር ይከተላሉ ማለት ነው። ወደ ባርማዶ ጉዳዮች አቀናን። በእንግሊዝ ፕሪሚየር ሊግ ትላንትና ማንቸስተር ዩናይትድ ብሬንትፈርድን 2-1 በሆነ ውጤት በማሸነፍ ኦልሞስት አንድ ጨዋታ ብቻ ነው የሚቀራቸው። እንግዲህ በሳምንቱ መጨረሻ ቀዩ ትንቅንቅ ሊቨርፑል ማሸነፍ የሚችሉበት አጋጣሚ ካለ በቀጥታ ማንቸስተር ዩናይትድ የአውሮፓ ሻምፒየንስ ሊግ ቲኬትን መቁረጥ የቻሉበትን አጋጣሚ እንደሚፈጥሩ ያረጋግጣሉ ማለት ነው። ትላንትና 2-1 በሆነ ውጤት ጨዋታውን ሲያሸንፍ ካሴሚሮ 11ኛው ደቂቃ ላይ እንዲሁም ከረፍት በፊት ቤንያሚን ሼስኮ 43ኛው ደቂቃ ላይ ለማንቸስተር ዩናይትድ ጎሎችን አስቆጥሯል። ካሴሚሮ በአጠቃላይ በዚህ ወር ዘመን ያስቆጠራቸውን ጎሎች ወደ 9 ከፍ ያደረገበት ነው። በአጠቃላይ ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ ውስጥ በጭንቅላታቸው ጎል ያስቆጠሩ ሶስት ተጫዋቾች ብቻ ናቸው የሚበልጡት። እነሱም አጥቂዎች ናቸው። ኤርሊንግ ሃላንድ፣ ክሪስ ውድ እና ኦሊ ዋትኪንስ። አራተኛው ተጫዋች ካሴሚሮ ነው በእንግሊዝ ፕሪሚየር ሊግ በአጠቃላይ ታሪክና በአጭር ጊዜ ነው እንግዲህ ማይልስቶን ላይ መድረስ የቻለው ማለት ነው። በአጠቃላይ ማቲያስ ሴንሰን 87ኛው ደቂቃ ላይ አስደናቂ ጎል አስቆጥሮ ብሬንትፈርድን ወደ ጨዋታ ለመመለስ ያሰበች ጎል ቢያስቆጥርም ከረፈደ እንደሆነ መናገር ያስፈልጋል። ብሬንትፈርድ ኢጎር ቲያጎ ቀጣይ ዓመት ወደ ማንቸስተር ዩናይትድ ተቀላቀለ ቢባል ብዙ አይገርመንም እስኪሉ ድረስ በማህበራዊ ትስስር ገጽ ደረጃ ማለት ነው። ጣጣውን የጨረሰው 2 ኳስ ነው ያመከነ ያጥቂ 21 ጎሎችን አስቆጥሯል በእንግሊዝ ፕሪሚየር ሊግ። እንግዲህ ጥሩ ቀንም መጥፎ ቀንም ያሳልፉበት አጋጣሚ ይኖራል። ተጫዋቾች እንደ መጥፎ ቀን ተደርጎ ይቆጠራል እንጂ ከእንደሱ አይነት አጥቂ ብዙ የሚጠበቅ አይደለም። ጣጣውን የጨረሰ ብሬንትፈርድ ወደ ጨዋታው መመለስ የሚችሉ አይነት ወርቃማ አጋጣሚዎችን አምክኗል። ዞሮ ዞሮ ዩናይትድ 2-1 አሸንፏል። ከዚህ ጨዋታ ጋር በተያያዘ ለሼስኮ ብሩኖ ፈርናንዴዝ ኳስ አመቻችቶ ተቀብሏል። የብሩኖ አሲስት ጉዳይ ነው በጣም በትልቁ የሚጠበቀው። እንግዲህ አመቱ ምርጥ ተጫዋች ማን ነው የብዙዎች ጥያቄ ነው። ዋንጫውን አርሰናል ከበላ ዴክላን ራይስ የሚሉ አሉ። ብሩኖ ፈርናንዴዝ ሪካርዱን ከሰበረ ደግሞ ብሩኖ ፈርናንዴዝ ቢሰጠው የተሻለ ነው የሚል መከራከሪያ ሀሳቦች ይሰነዝራሉ። ዞሮ ዞሮ ትላንትና አንድ ኳስ አመቻችቶ አቀብሏል። የአሲስቱን ቁጥር 19 አድርሷል። በተለይ እንግዲህ የአመቱ መጨረሻ ላይ የምርጥ ተጫዋች ማን ነው የሚለው ምናልባት እንዳልከው አከራካሪ ነው፣ ግን በዋንጫ ነው የሚወሰነው። ብዙ ጊዜ ዋንጫ የበላ ክለብ ላይ ያላቸው ሚና ጉል ስለሚሆን ዲክላን ራይስ ያሸንፋል ተብሎ ብዙዎች ሀሳብ ያነሳሉ። ከዛ ባለፈ ግን በተለይ ዘንድሮ ፈርናንዴዝ እያሳለፈ ካለው ጊዜ አንጻር ደግሞ ስታየው እንዲሁም ቁጥራዊ መረጃዎችን ስትመለከት እንዲሁም ማንቸስተር ደካማ ሆኖ እንኳን በዛ ክለብ ውስጥ ይህን ያህል ቁጥር ያለው አሲስት ማድረግ ራሱ ትልቅ አምቅ ችሎታ እንዳለው ማሳያ ነውና መከራከሪያ መሆኑ አይቀርም። ከሁለቱ አንዱ መብላታቸው አይቀርም ግን
አንዱን ቢበላ መከራከሪያ መሆኑ አይቀርም። አይ ሁለቱም ላይ ያሳኩት ይችላሉ። ምናልባት አሲስቱን ካልሰበረ ብሩ ሆነ አርሰናል ደግሞ ዋንጫውን ካላሳካ ምናልባት ፊቱን ወደ ኤርሊንግ ሃላንድ ሊያዞር የሚችል ይሆናል። ምናልባት ከፍተኛ ጎል አስቆጣሪ ከመሆኑ ጋር በተያያዘ ዋንጫውን ሲቲ ከበላው ያም አድቫንቴጅ ሊነሳ ይችላል። ዞሮ ዞሮ ምን ይፈጠራል የሚታይ ነው የሚሆነው በቀጣይ ጊዜያቶች ላይ። በእግር ኳስ ቤተሰቡ ግን ይህ ክርክር በጣም በትልቁ እንዳለ ለመናገር ያክል ነው። ኦልሬዲ 19 ደርሷል። የኦዚልን ሪከርድ ተጋርቷል። ትላንትና አንድ ኳስ አመቻችቶ ስላቀበለ ሪከርዱ 20 ነው። ኬቪን ዲ ብሩይነ እና ቴሪ ዳንኤል ሄንሪ ናቸው የያዙት በአንድ የውድድር ዘመን 20 ኳሶችን አመቻችቶ የማቀበል ማለት ነው። ቀሪ ጨዋታዎች አሉ እንግዲህ ለማንቸስተር ዩናይትድ። እነዚህን ቀሪ ጨዋታዎች ላይ ያን ያክል በተከላካይ መስመር ላይ በጣም ጥብቅ የምትለውን ቡድን ዩናይትድ ያገኛል ማለት ብዙ አያስደፍር ማለት። ጨዋታቸውን ከተመለከተን አሁን የሚቀራቸው መርሃ ግብሮች ከሊቨርፑል ጋር ቀዩ ትንቅንቅ፣ ሊቨርፑል በቀላሉ ጎል የሚቆጠርበት ቡድን ስለመሆኑ መናገር ትችላለ። ከዛ ውጪ ከሰንደርላንድ ጋር ነው ጨዋታቸውን ከሜዳቸው ውጭ የሚያደርጉት። ከዛ በሜዳቸው ኖቲንጋም ፎረስትን ይጋብዙና ከሜዳቸው ውጭ ተጉዘው ከብራይተን ጋር። እነዚህ አራት የመጨረሻ የማንቸስተር ዩናይትድ የዚህ ውድድር ዘመን ጨዋታዎች ናቸውና በእነዚህ መርሃ ግብሮች ላይ 2 አሲስት እንኳን ካገኘ ብሩኖ ሪከርዱን ይሰብሯልና ምን ይፈጠራል ይጠበቃል ብለን ማንሳት እንችላለን ማለት ነው። ኦሬዲ ነጥባቸውን ግን 61 አድርሷል። ሊቨርፑልን ካሸነፉ ዩናይትድ የአውሮፓ ቻምፒየንስ ሊግ ቲኬት እንደሚቆርጥ በይፋ መናገር እንችላለን። ወደ ሌሎች ጉዳዮች አቀናን። ግልጽ በሆነ መንገድ አጫጭር ጉዳዮችን አንስተን ቻምፒየንስ ሊግ ማጠቃለያ ጉዳይ እናድርገው። የበርንማውዝ አሰልጣኝ አንዶኒ ኢራዮላን ወኪሎች ቼልሲ በይፋ መነጋገር ጀምሯል። ምናልባትም ተረኛው የቼልሲ ቋሚ አሰልጣኝ አንዶኒ ኢራዮላ ሊሆን እንደሚችል እየተገለጸ ይገኛል። የቼልሲ ጊዜ አሰልጣኝ ካለም ማክፈርላንድ ነው ባለው ወቅት አይነታ ኤፍኤ ካፕን ካሳካ ከሚኬል አርቴታ ምን ለየው ታዲያ በ6 ዓመት በነበረው ቆይታ የሚል ጥያቄ የሚያነሱ አንዳንድ የእግር ኳስ ቤተሰቦች አሉ። ሊያስኬድ ይችላል። እድለኝነት ነው ማክፌርላንድ አሁን ያለበት ደረጃ ላይ የደረሰበትና ባለፉት አመታት 6 አመታት አርቴታን ብትመለከት ለፍጻሜ የበቁት 3 ይመስለኛል 3 ወይ 2 ነው። ከዛ ውስጥ የተወሰኑ ዋንጫዎችን ያሳካው ኤፍኤ ካፕ ነው፣ ኮሚኒቲ ሺልድ ነው። ስለዚህ ሌሎችም እንዲሁ አሰልጣኞችን የሚያነሱ ሰሞኑን መነጋገሪያ የሆኑ ጉዳዮች አሉ። ያ ሙሉ የእግር ኳሳዊ ምስልን የሚያሳይ አይደለም። ምክንያቱም ሚኬል አርቴታ ባለፉት 6 አመታት በአርሴናል ውስጥ የሰራውን ስራ ማየት ይቻላል። አርሴናል በቻምፒየንስ ሊግ ፍጻሜ ዘንድሮ ፍጻሜ የሚደርስ ከሆነ ከቬንገርም የተሻለ ቁጥር ነው። ከዛ ባለፈ ግን ለዋንጫ የሚጠበቅ 2 አመት ግማሽ ፍጻሜ ተጠባቂ ክለብን ገንብቷልና ይሄ እድል ጉዳይ ነውና ለንጽጽር የሚቀርብ አይደለም። አጋጣሚዎች ናቸው። አጋጣሚዎች ናቸው። እንደው በንጽጽር የእግር ኳስ ቤተሰቡ ደግሞ ቼልሲ ቤት እኮ የተለመደ ነው። ዲማቲዮን ከዚህ በፊት አሰልጣኝ ተክተው ቀርበው ቻምፒየንስ ሊግ ዋንጫን አሳክቷል። ስለዚህ የድልም ጉዳይ ነው። ቶማስ ቱኸል የላምፓርድን ቡድን ይዞ ቻምፒየንስ ሊግ አሳክቷል። ልክ ነህ። እንደዚህ አይነት ተገጣጣሚዎች ነገሮች አሉ። ግን እንደው ይሄ ዋንጫ ጥያቄ አርሰናል ቤት በጣም በትልቁ ስላለ በንጽጽር ስለቀረበ ነው። ሲቲን ካሸነፈ ካለም ማክፋርላንድ የ3 ወር ቆይታውና የሚኬል አርቴታ 6 አመት እኩል ነው ማለት ነው የሚል ጥያቄ ከወዲሁ ሀሳብ እየሰነዘሩ ስለሚገኝ ነው። ዞሮ ዞሮ ቡድኑን በጊዜነት ተረከቡ ለፍጻሜ ያውቁታል። ካለም ማክፋርላንድ ይታወቃል። ቼልሲ በቀጣይ ማንን ይቀጥራል? ከአንዶኒ ኢራዮላ ጋር ስማቸው በጣም በስፋት እየተያዘ እንደሚገኝ መናገር ያስፈልጋል። ኢራዮላ 82 ጨዋታ መርቷል በበርንማውዝ ቤት 32ቱን በድል ያጠናቀቀው 18 አቻ ወጥቷል። 32 ጨዋታዎች ላይ ብቻ ነው ሽንፈት ያጋጠመውና በአጠቃላይ በአማካኝ በጨዋታ 4 ነጥቦችን ከ3ቱ 4ቱን የሚወስድ አይነት ቡድን ገምቷል በበርንማውዝ ቤትና በፕሪሚየር ሊግ ወጥ የሆነ አቋም እንዲኖረው በርንማውዝ ከዛ በተጨማሪ ለትልልቅ ቡድኖች በጣም ራስ ምታት የሆነ ቡድን እንዲሆን ምክንያት ሆኗል። እንዲሁም ወደ 12 ጨዋታ ገደማ አልተሸነፉም አሁን ተከታታይ በሆነ መንገድና ጠንካራ አቅም አለው። የውድድር ዘመን ሲጠናቀቅ ከበርንማውዝ ጋር እንደሚለያይ በይፋ አሳውቋል። አሁን ትልቅ ለመረከም የሚችልበት ሁኔታ ላይ እንደሚገኝ ያምናል። ቼልሲን ይራከባሉ የሚለው ጉዳይ በቀጣይ የሚታይ ይሆናል ማለት ነው። ከዛ ውጪ ሻምፒየንስ ሊግ ዛሬ የሚደረጉ ጨዋታዎች ጋር በተያያዘ የተነሱን ሀሳቦች በወፍ በረር እናንሳ። ምናልባት የሻምፒየንስ ሊግ ከፍጻሜ በፊት የሚደረገው ፍጻሜ ጨዋታ በፓሪስ ሴን ጀርሜን እና በባየር ሙኒክ መካከል ይከናወናል። በፍቅር ከተማ ፓሪስ ላይ ማለት ነው። ኦፕታ ሱፐር ኮምፒውተር 59.6 በመቶ ባየር ሙኒክ ወደ ቀጣዩ ዙር የማለፍ እድል አለው ብሎ ሰጥቷል። 40 በመቶ ደግሞ እድሉ ወደ ቀጣዩ ዙር የማለፍ ወይም ወደ ፍጻሜው ድጋሜ ለመድረስ ለፓሪስ ሴን ጀርሜን የተሰጠበት አጋጣሚ እንዳለ መናገር ያስፈልጋል። ባየር ሙኒክ በሻምፒየንስ ሊጉ ፒኤስጂን በቀጠሙባቸው ያለፉት 5 ተከታታይ ጨዋታዎች ሁሉንም ባየር ሙኒክ ነው ያሸነፋቸው። ፒኤስጂ በዚህ ደረጃ በታሪኩ እንደ ባየር ሙኒክ ብዙ ጊዜ ወይም ብዙ ጨዋታ ወይም ብዙ ሽንፈት የተከናነበበት አጋጣሚ የለም። ብዙ ጊዜ የተረመረሙት በባየር ሙኒክ ነው ማለት ነው። ጠንካራ ቡድን ነው ፓሪስ ሴን ጀርሜን፣ ለጥያቄ አይቀርብም። ግን እጃቸው በጣም እንደሚጠመዘዝ መናገር እንችላለን በባየር ሙኒክ ማለት ነው። ሃሪኬን 12 ጎሎችን አስቆጥሯል። እንግሊዝ የሆነው በአንድ የውድድር ዘመን በሻምፒየንስ ሊግ 12 ጎሎችን ያስቆጠረ የመጀመሪያው ተጫዋች ነው። ያንን ቁጥር ከፍ ማድረግ የሚችልበት እድል በእጁ ነው ማለት ነው። የፓሪስ ሴን ጀርሜን ተከላካይ ማርኪኒዮስ ደግሞ 120ኛ ጨዋታውን ዛሬ ካደረገ ከሮቤርቶ ካርሎስ ጋር እኩል በተለይ በሻምፒየንስ ሊግ በርካታ ጨዋታዎችን መጫወት የቻለ ሁለተኛው ብራዚላዊ ተጫዋች የሚባለውን ሪከርድ ይዛል። ሉዊስ ዲያዝ 1 ጎል ካስቆጠረ ወይ ኳስ አመቻችቶ ካቀበለ ከማይክል ኦሊሴና ከሃሪኬን ጋር አብሮ ይጣመራል ማለት ነው። 10 ጎሎችና ምን ውጤት ይመዘግባል የሚለው ጉዳይ በጣም ነው የሚጠበቀው። ከአሰልጣኞች ጋር በተያዘ ቪንሰንት ኮምፓኒ እስካሁን ሉዊስ ኤንሪኬን 2 ጊዜ አሸንፎታል። ሉዊስ ኤንሪኬ ደግሞ ዛሬ የሚያሸንፍ ከሆነ በ80 የሻምፒየንስ ሊግ ጨዋታ 50 ድሎች በማስመዝገብ ፈጣኑ አሰልጣኝ ይባላል። በጣም ትልቅ ጨዋታ ነው። ሁለቱም 38 ጎሎች በዚህ ውድድር ዘመን ያስቆጠረ በጣም ጠንካራ የማጥቃት እንቅስቃሴ ላይ መሰረት ያደረጉ ተጫዋቾች ያሉበት ቡድን ነው። ሻምፒየንስ ሊግ ከባላንዶር ጋር እጅና ጓንት ነው ይባላል።
ኦሊሴ ወይስ ሃሪኬን የሚለው በዓለም ዋንጫ ላይ ሀገራቸው እንግሊዝና ፈረንሳይ አድቫንስ የሚያደርጉበት መንገድ ቢጠበቅም ይህ ሻምፒየንስ ሊግ ምዕራፍ ግን የባላንዶሩን አቅጣጫ በደንብ ይጠቁማል የሚል እሳቤ ያለ። ጨዋታው ምሽት 4 ሰዓት ይደረጋል። ስዊዘርላንድ ዳኛ ሳንድሮ ሼራር በሞራል ቢትነት ይመራል። ደጁ መልካም ሚካኤል ደጀኔ ዘርዘር ላለው ስፖርታዊ መረጃዎች ለክፍል አንዱም ለክፍል ሁለቱም ከልብ አመሰግናለሁ። መልካም ቀን ይሁንልህ። መልካም ቀን ደጁ